ሰላም እንደምቆያችሁ ህብረትን ከኢትዮሮፐል ለዛሬ ይዤላችሁ የመጣሁት ኔክስት ስኮላርሺፕ 2025 2026 ነው። አሁን ኦልሬዲ አፕሊኬሽኑ ኦን ነው። ይሄ ስኮላርሺፕ የሚሰጠው ጃፓን ሀገር ሆኖ በተለያዩ ፊልዶች ከአንደር ግራጁዌት ጀምሮ በማስተርስ በፒኤችዲ እንዲሁም በስፔሻል ትሬኒንግ ኮርስ ይሰጣል። ይሄ ስኮላርሺፕ ፉሊ ፈንድድ ሆኖ በአንደር ግራጁዌት ለመጨረስ ወር ባችለር ለመጨረስ ከ4 እስከ 5 ዓመት ማስተርስ ከ2 እስከ 3 ዓመት እና ፒኤችዲ ከ3 እስከ 4 ዓመት ሙሉ ስፖንሰር ያደርጋል። አሁን የዚህ አፕሊኬሽን ዴድላይን እንደየ ሀገሩ ይለያያል። ሶ ከነዚህ ውስጥ አሁን የኢትዮጵያን ለማየት አፕሊኬሽን ዴድላይንስ የሚለው ቫሪ ያደርጋል እንዳገርልና ይችን ሊንክ ክሊክ አድርጋችሁ የራሳችሁን ሀገር ይላል። ሶ ሊንኩን ክሊክ አድርገን ስንገባ ቀጥታ አፍሪካ ውስጥ ነው። ወደታች ስክሮል አድርጋችሁ ስትሄዱ ነው የምታገኙት። ሶ እዛ ውስጥ ላይ ኢትዮጵያን ክሊክ ታደርጉና የጃፓን ኤምባሲ ኢትዮጵያ ውስጥ ያለው ላይ ይወስዳቸዋል ማለት ነው ቀጥታ። ሶ ይሄን ኦፕን ስታደርጉ ቀጥታ እዚህ ያመጣል። እዚህ ወደታች አፍሪካ የሚለው ላይ ትመጡና ስክሮል ስታደርጉ በአልፋቤት ስለሆነ ኢትዮጵያ ላይ ትመጣላችሁ። አሁን ኢትዮጵያ ላይ መጣችሁ ቀጥታ የጃፓን ኤምባሲ ፔጅ ላይ ይወስዳቸዋል ማለት ነው። ሶ እዚህ ማየት ትችላላችሁ በቀኝ በኩል ወር ወደታች እዚህ ኒውስ አሁን ዋት ኢዝ ኒውስ የሚለው ላይ የጃፓን ኔክስት ስኮላርሺፕ አሁን ኮል እንደመጣ ይነግራል። ከዛ እዚህ ጋር ኦልሬዲ አፕሊኬሽን ሪሲቭ ማድረግ እንደጀመሩ ገልጸዋል ማለት ነው። ሶ አሁን ይሄ ኦልሬዲ ዲቴይሉን እዚህ እንትን አላሉም። አሁን ሌሎች ዲቴይሎቹን የኢትዮጵያ ጃፓን ኤምባሲ ኢትዮጵያ ውስጥ ያለው የ2024 2025 ስኮላርሺፕ ኮል ያስቀመጠው ሊንክ አለ። በዛ ሊንክ ላይ ገብተን ዲቴይል ያለው መረጃ ማየት እንችላለን ማለት ነው። እንደየሀገሩ ዴድላይኑ ቫሪ ያደርጋል እና ያን ከዛ ላይ ገብተን ማየት እንችላለን ማለት ነው። እነሱ አሁን ኦልሬዲ ክፍት ነው የሚለውን ብቻ ነው ያሳዩን። ሶ ወደዛ እንመለሳለን። ሶ የዚህ ስኮላርሺፕ ከቨር የሚያደርገው ቅድም እንዳልኳችሁ ሜንዝሊ ስቲፔንድ ከቨር ያደርጋል። ይሄ ስቲፔንድ የ2026 ገና ሬቱ ካልኩሌት ሆኖ አልወጣም፣ ግን በቂ የሆነ መንዝሊ ስቲፔንድ ይከፍላሉ። ኤጁኬሽናል ፊ ኦር ቱሽን ፊ ከቨር ያደርጋል። ትራቭል ኮስት ከቨር ያደርጋል። አኮሞዴሽን እዛ አድሚሽን ያገኛችሁበት ዩኒቨርሲቲ ላይ እዛው ያመቻቻል ማለት ነው። ሶ እነዚህ ቤኔፊቶች አሉት የስኮላርሺፕ። ለዚህ ስኮላርሺፕ ኤሊጂብል የሆኑት እነማን ናቸው ለምለው ኦልሬዲ አገሩን ገብተን አገራቶቹ ላይ ለምሳሌ ኢትዮጵያ አለች። ያ ማለት ምንድነው ከጃፓን ጋር ዲፕሎማቲክ ሪሌሽን ያላቸው አገራቶች በሙሉ አላቸው ማለት ነው። ሶ ያን ተከትለን ኤሊጂብል የሆነው ማን ነው የሚለውን ቼክ እናደርጋለን። ከዛ በተጨማሪ ላንጉጅ አለ። ላንጉጅ አሁን ፕሮፊሸንሲ ኢን እንግሊሽ ኢዝ ሪኳየርድ ይላል። ያ ማለት ሚዲየም ኦፍ ኢንስትራክሽን ባጭሩ ይሆናል። ወደ በኋላ አሳያችኋለሁ። ኤሊጂብል ናሽናሊቲ የሚለው ኦልሬዲ ሁሉም ይሆናል ቅድም እንዳልኳችሁ። ከዛ ለአንደር ግራጁዌት እድሜ ከ17 እስከ 24 መሆን አለበት። ለማስተርስ እና ለፒኤችዲ አፕሊካንት ደግሞ ከ35 ዓመት በታች መሆን አለበት ይላል። ኦልሬዲ ኤጅ ሊሚት እንደዚህ አስቀምጠዋል። ከዛ ሌሎች ተጨማሪ የሆኑ መረጃዎች አሉ። አሁን ትሬኒንግ አፕላይ ማድረግ እንፈልግ ከሆነ ምናምን እነዛ መረጃዎችን ክሮስ ቼክ ማድረግ ትችላላችሁ ማለት ነው ለራሳችሁ ለጀነራል ናውሌጅ። ከዛ በተጨማሪ ደግሞ እንዴት አፕላይ እናደርጋለን ወደሚለው ወደ የሚቀጥለው ስቴፕ እንሄዳለን። እንዴት አፕላይ እናደርጋለን የሚለው ላይ የመጀመሪያው ምንድነው በኤምባሲ በኩል ነው አፕላይ የምናደርገው። በኤምባሲ በኩል ቀጥታውን ለስኮላርሺፑ ብንልክ አይቀበሉም፣ ሪጀክት ያደርጋሉ። ሶ ምንድነው የምናደርገው ቀጥታ ለኤምባሲው ሳሚት እናደርጋለን ማለት ነው። ሶ የት ነው ኤምባሲ የሚገኘው የሚለው ልክ ሊንክ ክሊክ አድርጋችሁ ግቡ ይላል። ኦልሬዲ መጀመሪያ ያየነው ኦልሬዲ የኢትዮጵያ ጃፓን ኤምባሲ ኢትዮጵያ ስላየን በዛ ማየት እንችላለን። ከዛ እዛ ፔጅ ላይ ቅድም እንዳልኳችሁ ኮሉ እዚህ ጋር አለ። አሁን አፕሊኬሽኖቹን ፎሎ አፕ ለማድረግ በቀኝ በኩል የ2024 2025 ሊንኮችን ስላሉ እነሱን ተከትለን መሙላት እንችላለን ማለት ነው። እነሱን ተከትለን ትክክለኛው መረጃ እና የሚያስፈልጉ ፎርማቶችን ከዛ ላይ ማግኘት እንችላለን። አሁን ለምሳሌ ይሄ ኤምባሲውን ኮንታክት ማድረግ ከፈለጋችሁ ኢሜላቸው፣ ስልክ ቁጥራቸው ምናምን ሌሎች መረጃዎች አሉ። እነዛን እዚህ ጋር ማየት ትችላላችሁ። የት አካባቢ ነው ያለው ምናምን የሚለው ማለት ነው። ኦልሬዲ የኤምባሲ ፔጅ ላይ እነዚህን ማየት ትችላላችሁ። ከዛ ፎርሞች አሉ፣ የተለያዩ ፎርሞች
እነዛ ፎርሞችን ከየት ነው የምናገኘው? የኤምባሲው ፔጅ ላይ እናገኛለን። የተለያዩ ሀገራት አሉ። የተለያዩ ሀገራት ላይ ሁሉም እዛ ሊንኩን ስላገናኙ አንዱ ላይ ገብታችሁ ማግኘት ትችላላችሁ። አሁን የኢትዮጵያ ኤምባሲ ላይ ገብታችሁ ሊንኮቹ ለአንደር ግራጁዌት ለፖስት ግራጁዌት የሚያስፈልጉ ፎርሞችን በነዛ ሊንኮች አክሰስ ማድረግ ይቻላል ማለት ነው። ከዛ በኋላ ፎርሞች ሞልተን ሳብሚት እናድርጋለን የሚያስፈልጉ ዶክመንቶችን። ከዛ በኋላ ሪትን ኤግዛም ይኖራል። ከዛ ኢንተርቪው ይኖራል። ከዛ በኋላ ያው ይመረጣል ማለት ነው ከዛ ሰው እንደ አጠቃላይ ከኢትዮጵያ በየአመቱ ከ4 እስከ 6 ሰው ስፖንሰር ያደርጋሉ። አሁን ለዚህኛው አመት 4 ሰው ነው ስፖንሰር የምናደርገው ብሎ እዛ ኮሉ ላይ ማየት ትችላላችሁ። ኦልሬዲ ለዚህኛው አመት ማለት ነው። አሁን ኢንተርቪውን ካደረጋችሁ በኋላ ያው ውጤት መጠበቅና ፋይናሊ ቪዛ ፕሮሰስ መጀመር ነው ማለት ነው። ለዚህ የሚያስፈልጉ ዶክመንቶች ምን ምንድን ናቸው ለምለው አሁን የመጀመሪያው የስኮላርሺፑ የራሱ የሆነ አፕሊኬሽን ፎርም አለው። እሱን በደንብ መሙላት ነው። ከዛ በኋላ የሚያስፈልጉ ዶክመንቶችን ቬሪፋይ ማድረግ ነው። ቬሪፋይ ስንል አውቶንቲኬት አስደርገን ሁሉንም እንይዛለን። ከዛ ትራንስክሪፕት ጨምሮ ማለት ነው። ከዛ 2 ሪኮሜንዴሽን ሌተር ያስፈልጋል። ይሄ ሪኮሜንዴሽን ሌተር የራሳቸው ፎርማት አላቸው። ያን ፎርማት ተከትለን መሙላት እንችላለን ኦር ማስሞላት። ካልሆነ ደግሞ የራሳችንን እንትን ብንል ችግር ላይኖረው ይችላል። ፓስፖርት፣ ሲቪ፣ ፓስፖርት ሳይዝ ፎቶግራፍ፣ ስቴዲ ፕላን ኦር ስቴትመንት ኦፍ ፐርፐዝ የራሳቸው ፎርማት አላቸው። አሁን እዚህ ጋር እንግሊዝኛ የተማራችሁት በዚህ ከሆነ በእንግሊዝኛ ከተማራችሁ ማጻፍ ትችላላችሁ የሚል ነው። ፕሩፍ ኦፍ እንግሊሽ ላንጉዌጅ ፕሮፊሸንሲ። ከዛ ሌላ ፓብሊኬሽን ምናምን ካላችሁና አዲሽናል ሳፖርት ዶክመንት ካላችሁ እንትን ማድረግ ትችላላችሁ ይላል። አሁን ሊንኩን እዚህ ጋር አፕላይ ፎር አንደርግራጁዌት አፕላይ ፎር ፒጂ የሚል አለ። አሁን ለአንደርግራጁዌቱ ክሊክ ስታደርጉ እዚህኛው ፔጅ ላይ ያመጣል። ወደ ታች ስኮር ስታደርጉ ፎርሞችን ታገኛላችሁ። ወር በሳይድ በኩል እዚህ ጋር ፎርሞችን በግራ በኩል ማግኘት ትችላላችሁ፣ የተለያዩ ፎርሞችን ማለት ነው። አሁን አፕሊኬሽን ፎርም አለ። ከዛ የማርክ ሺት ፎርም አለ የራሱ። እነዚህን በዚህ ጋር በግራ በኩል ያለው ላይ ሊንክ አክሰስ ማድረግ ትችላላችሁ። ካልሆነ ደግሞ እዛው ታች አለ ማርክ ሺትና ሌሎች መረጃዎችን ምንሞላበት እነሱን ተከትለን መሙላት እንችላለን ማለት ነው። አሁን ለምሳሌ የማርክ ሺት ፎርሙን ከፍተን ብናይ የማርክ ሺቱ ላይ እንዴት ነው ምንሞላው ያገኘነው ውጤት። ይሄ ለአንደርግራጁዌት ነው ለምሳሌ አሁን እንትሩን ወርድ ፋይል ነው። ማርክ ሺቱ ለአንደርግራጁዌት 12ኛ ክፍል የጨረስንበት ማለት ነው ባጭሩ። የዛን እዚህ ጋር እናስቀምጣለን። አሁን ለምሳሌ ሌቭል ኤ፣ ሌቭል ማትሪክ ኦ ሌቭል የሚለው እና አዘርስ እንደየሀገሩ ስታንዳርድ ይለያያል። አሁን ማትሪክ ኦ ሌቭል ማለት ኦልሬዲ 10ኛ ክፍል ማለት ነው በእኛ። ከዛ ኢንተርሚዲየቱ 12ኛ ክፍል ውጤት ይሆናል። የት ነው የተማራችሁት የሚለውን የመጀመሪያው ኮለን ላይ ትሞላላችሁ። ከዛ ከስንት ነው ያመጣችሁት። አሁን ለምሳሌ እኛ ጋር አንዳንድ ከ500 አንዳንድ ከ600 አንዳንድ ከ700 ነው። ያን ያመጣችሁትን ታስቀምጣላችሁ። ከዛ በኋላ ደግሞ በፐርሰንታይል ስንት ፐርሰንት ነው ያመጣችሁት ይላል። አሁን እዚህ ጋር እነሱ ሊሚት አስቀምጠዋል። አንደርግራጁዌት 85% ወደ ፐርሰንት ሲቀየር ያመጣ ሰው ኤሊጂብል ነው ብሎ አስቀምጠዋል። ከዛ በታች የሆነው እንዴት ይደረጋል የሚለውን ያው ፈርዘር ኢንፎርሜሽን ኤምባሲዎቹን ኮንታክት ማድረግ ትችላላችሁ። ከዛ በታች የሆነው እንዴት እናድርጋለን ለምለው ከዛ ሌሎች ፎርሞች አሉ። ተጨማሪ ፎርሞችን እነሱ ለማግኘት ቀጥታ ወደ ታች ስክሮል ታደርጋላችሁ። እዛ አፕሊኬሽን ፎርም ራሱን ችሏል ማለት ነው። ይህ አፕሊኬሽን ፎርም የራሱ በጃፓንኛና በእንግሊዝኛ እዛው አኔክስ ላይ ተጽፎ ስላለ ያን ያነበባችሁ ቀጥታ አንድ በአንድ መሙላት ነው። እነዛ ፎርሞችን ዳውንሎድ እናደርጋለን ከዚህ ላይ። አሁን ለምሳሌ አፕሊኬሽን ፎርም ፎር 2026 ይላል። እሷን ስትከፍቱ ቀጥታ በፒዲኤፍ ነው ያለው። ይህን ፒዲኤፍ ወደ ወርድ ቀይራችሁ ኦር እዛው ላይ መጻፍ ትችላላችሁ። ያን በእንትን ብቻ ነው የሚቀበሉት። በሃንድ ራይት ምናምን እንትን ብታዘጋጁ አይቀበሏችሁም። ስለዚህ ይሄን በራሱ ታይፕ ማድረግ ትችላላችሁ። እዛ ላይ ማርክ ያደረጋችሁ እንትን ማድረግ ስለምትችሉ በእጅ መጻፍ ሳይጠበቅባችሁ ኢዘር ፒዲኤፍን ወደ ወርድ ቀይራችሁ ከጻፋችሁ በኋላ ወደ ፒዲኤፍ ቀይራችሁ ማዘጋጀት፣ ካልሆነ ደግሞ
እዛው ላይ ቲክ ያደረጋችሁ ታይፕ ያደረጋችሁ ማዘጋጀት ስለምችሉ ይሄ እንትን የለውም። ሶ 4 ፔጅ አፕሊኬሽን ፎርም አለው። ሶ ይሄን ተከትለን አፕሊኬሽን ፎርሙን በሙሉ በትክክል እንሞላለን። ለምሳሌ አሁን ኔም ይላል፣ ከዛ በርዘው ዴት ይላል። እዚህ ጋር ደግሞ የፎቶ ማስቀመጫ አለው። ፎቶአችሁን አፕሎድ የምታደርጉት ፎቶአችሁን ደግሞ በስቴፕለር ሳይሆን የምትመቱት በኦ ነው የምታያይዙት ይላል። ኦልሬዲ እነሱም እዛ ላይ ጠቅሰዋል። ይሄ ነገር ሪከመንድ አይደረግም ምናምን ብለው ሶ ጋይድላይኑን በትክክል በደንብ ካነበባችሁ በኋላ ፎርሙን በደንብ ለመሙላት ሞክሩ። ምክንያቱም ብዙ አፕሊካንት ሊኖር ስለሚችል ከነዛ ውስጥ ነው እንትን የምለውና ገና ዶክመንታችሁ ሳይታይ አውቶማቲክ ሪጀክሽን ላይ እንዳይወስዳችሁ ጋይድላይኑን ታነቡና ያን መነሻ አድርጋችሁ እያንዳንዱን አንድ ባንድ ትሞላላችሁ ማለት ነው። ሶ በብዛት ምንድነው ስኮላርሺፕ ላይ የምንሳሳተው ብዙ ሰው ይሞላል። እኛ ደግሞ ከእጃችን ይውጣ አይነት ነገር አሞላል እንዳንሞላ ተጠንቅቀን በደንብ ከሞላን የሰዎቹን አቴንሽን እየሳብን ለእንትኑ ኦፖርቹኒቲውን ማስፋት እንችላለን ማለት ነው። ሶ እነዚህ ፎርሞችን በዚህ ወይ ትሞላላችሁ። ከዛ በኋላ ደግሞ ሌሎች ዶክመንቶችን አቴስት አድርጉ ይላል። አሁን ለምሳሌ ያላችሁ አካዳሚክ ወረቀት ካለ እነዛ ወረቀቶችን የ12ኛ ክፍል ውጤትና ሌሎችን ማረጋገጥ ኦር ቬሪፋይ መደረግ አለበት በሚመለከተው አካል። ኦሪጂናሉ በቬሪፋይ ተደርጎ አብሮ መያያዝ አለበት ነው የምለው። ሶ ይሄን ማድረግ አለባችሁ ማለት ነው። ከዛ ሪኮሜንዴሽን ሌተር አለ። ሪኮሜንዴሽን ሌተር የራሱ ፎርማት አለው። ሌሎች መረጃዎችን አንብቡ ዲቴሉን። ሪኮሜንዴሽን ሌተር ራሳቸው ፎርማት አላቸው። በዛ ፎርማት መሰረት ማዘጋጀት ይቻላል። ካልሆነ ደግሞ የራሳችሁም ካለ አክሰፕት ይደረጋል ነው። ነገር ግን እንደዛ ሲሆን ቀጥታ ኦሪጂናል ማህተም ያለውና ኦሪጂናሉን ነው የሚቀበሉት። ኮፒ ሳይሆን ኦሪጂናሉን ነው ቀጥታ የሚቀበሉት። ሪኮሜንዴሽን ሌተርም ከሆነ አሁን ይሄን ሪኮሜንዴሽን ሌተር ክሊክ ስታደርጉ ኦልሬዲ ስማችሁን ከዛ ሌሎች እዚህ ጋር ያሉ መረጃዎችን ይሞላል። ከዛ በኋላ ቀጥታ ሪኮመንድ አደርጋለሁ በጣም ሪኮመንድ አደርጋለሁ ምናምን የሚል ኦፕሽን ይመጣል። ከነዛ ውስጥ ይመርጣል። ከዛ ሳይን አድርጎ ማተብ አድርጎ መስጠት ነው ማለት ነው። ማን ይሄን መጻፍ የሚችለው? ካስተማራችሁ መምህር ኦር ፕሪንሲፓል ኦር በአሁኑ ምንድነው ዳይሬክተር፣ የትምህርት ቤቱ ዳይሬክተር ሊሞላላችሁ ይችላል። ይሄ ለአንደር ግራጁዌት ነው። ሶ እነዚህ ፎርሞች ያስፈልጋሉ። ከዛ ተጨማሪ እነዚህ እዚህ ጋር ያሉ መረጃዎች የሰርቲፊኬት ምናምን እነዚህ በሙሉ ታዘጋጁና ቀጥታ ለኤምባሲ ነው ሳብሚት የምታደርጉት። ወደ ዩኒቨርሲቲ ፔጅ ላይ አፕሎድ የምታደርጉት ነገር የለም ማለት ነው። እነዚህ ሊንኮች ለምን እንደሚጠቅሙት ቀጥታ እንትኖችን ዳውንሎድ ለማድረግ ነው። ፎርሞችን ዳውንሎድ ለማድረግ የምንጠቀምበት ነው ማለት ነው። ከዛ ኖት ብሎ ያስቀምጡታል። እነዚህ ነገሮችን ባታደርጉ ይመረጣል፣ እንደዚህ አድርጉ እያሉ 4 ነጥቦችን አስቀምጠዋል። እነዚህን በደንብ ማንበብ ትችላላችሁ። እንዳጋጣሚ የከፈትኩት ዌብሳይት የሌላ ሀገር የፓኪስታን ዌብሳይት ነው። ሶ ፓኪስታን ያለውን ሎኬሽን እና የነሱን አድሬስ ነው እዚህ ጋር ያስቀመጡት እና እኔ ደግሞ የኛን የኢትዮጵያ ኤምባሲ የኢትዮጵያ ያለውን የጃፓን ኤምባሲ አዲስ አበባ ያለውን የነሱን አድሬስ ላይ ሄደን እንዴት ኮንታክት እንደምናደርግ አሳያችኋለሁ ማለት ነው። አሁን ይሄ ለምሳሌ የዛ የፓኪስታን ያለው እንትን ነው። እንዳጋጣሚ እዛ ውስጥ ነው የገባው። ነገር ግን የኢትዮጵያን ካያችሁ ያው አንድ ቦታ ብቻ ነው ያለው። እዚህ 2 ቦታ ነው፣ አንድ ቦታ ብቻ ነው ያለው። እዛ አንድ ቦታ ላይ ደግሞ ስልክ ቁጥር አለ፣ ኢሜል አለ። ኮንታክት ማድረግ ትችላላችሁ። የሚያስፈልጋችሁ መረጃ ካለም በደንብ እንትን ማድረግ ትችላላችሁ። ነገር ግን ብዙ አፕሊካንት አለ ነው ያሉት። ኦልሬዲ ከዚህ በፊት ባለው ኤክስፒሪየንስ እነሱ እንደዛ ብሎም ያስቀመጡት ነገር አለና የተመረጠ ሰው ለኢንተርቪው ይቀርባል። ኢሜልም ሪሲቭ ያደርጋል፣ ኢሜልም ይደርሰዋል። ለኢንተርቪውም ለጽሁፍ ፈተናም ሁሉም አፕላይ ያደረገ ሰው ኢሜል ላይ ደርሰው ይችላል። የተመረጠ ሰው ብቻ ነው ሊደርሰው የሚችለው ብሎ አስቀምጠዋል ኦልሬዲ። ስለዚህ አሁን ይሄ የፓኪስታን ኤምባሲ ፔጅ ነው። አሁን ወደ አዲስ አበባ ወደኛ ወደ ኢትዮጵያ ስንመጣ ኤምባሲ ኦፍ ጃፓን ኢን ኢትዮጵያ ይላል። ከዛ አሁን ይሄ የ2024 25 ኮል ነው ያ ሶ የ25 26ቱን ኦልሬዲ አስቀምጠዋል። ነገር ግን ዲቴል ሊንኩን አላስቀመጡም። ሶ ከመከዳኛው የ2025 24ቱን ተከትላችሁ በዛ መሰረት የሚያስፈልጉ ፎርሞችን ቀጥታ ማግኘት ትችላላችሁ። ማንን ኮንታክት ማድረግ አለባችሁ ምናምን የሚለው እዛ ላይ ስለተቀመጠ እነሱን ተከትላችሁ መሞከር ነው ማለት ነው። እነሱንም አክሰስ ማድረግ ነው። አክሰስ ያው ከላንኳኳን አይከፈትም። እነዚህ ሰዎች ጋር ቢሆን ማለት ነው መጠየቅ አለብን። ሶ አሁን
ተመሳሳይ የሆነ ሊንክ ነው እዚህ የምናገኘው። አሁን የ2024 25 ኮል ነው። ብዙ ነገሮችን ያስቀምጠዋል። ብዙ እንደዚህ እንትን ብለናል ምናምን ብሎ አሁን ሊንኮቹ ታይፕስ ኦፍ ስኮላርሺፕ ብሎ ሊንኮቹን አስቀምጠዋል። አንደር ግራጁዌት፣ ለፖስት ግራጁዌት፣ ለሪሰርች ስኮላር እና ለትሬኒንግ ምናምን ብሎ ሶሪ። ስለዚህ እነዚህ ሊንኮችን የከፈታችሁ ማየት ትችላላችሁ። አሁን ለምሳሌ የአንደር ግራጁዌት ክሊክ ስታደርጉ ቀጥታ ወደ ቅድም ወዳየናቸው ፎርሞችን ወስዶ ማለት ነው። ቀጥታ የጃፓን ኤምባሲ ኢትዮጵያ ያለው ተመሳሳይ ነው። እነዚህን ተከትላችሁ ክሮስ ቼክ አድርጎ እዛው የኛ የጃፓን ኤምባሲ አዲስ አበባ ያስቀመጡት የራሳቸውን እንትን አለው። ከዛ ደግሞ ሴሌክሽን ፕሮሰሱ ምን ይመስላል የሚለውን ኦልሬዲ ያስቀምጠዋል። አሁን ዶክመንቶቹ የመጀመሪያው ስክሪን ይደረጋል። ከዛ በኋላ ሪትን ኤግዛሚኔሽን ዶክመንት ስክሪኒንግ ያለፈ ማለት ፎርሞቹን በትክክል የሞላ እና ሁሉንም ነገር ያሟላ ሰው ለሪትን እንትን ይጋበዛል። ከዛ ደግሞ ኢንተርቪው ይቀጥላል። ከዛ ከኢንተርቪው በኋላ ደግሞ ያው የተለያዩ እንትኖች ቬሪፋይ ይደረጋሉ። ከዛ በኋላ ፋይናሊ ሰከንድ ስክሪኒንግ ይመጣል። ከዛ በኋላ ያው ፋይናሊ ሴሌክትድ የሆነ ሰው ቪዛ ፕሮሰስ ይጀምራል ማለት ነው። ይሄ አጠቃላይ ያለው ነው ኤምባሲ ኦፍ ጃፓን ኢትዮጵያ የሚለው የሚያሳየው። አፕዴት አላደረጉም የ2025 2026ን በ2024 2025 ላይ ባስቀመጡት ሊንክ አክሰስ ማድረግ ትችላላችሁ። ኦር ካሉት ሀገራት ውስጥ አንዳቸው ላይ ገብታችሁ ሊንኩን ኦልሬዲ አፕዴትድ የሆነው ሊንክ ነው እዛ ላይ ያለው እና እነሱም ክሮስ ቼክ ማድረግ ትችላላችሁ ማለት ነው። አሁን ይሄ የ2024 25ቱን ክሊክ አድርጋችሁ ብትገቡም ቀጥታ ይሄ ወደ አዲሱ ነው የሚወስዳችሁ የ25 26 እንትን ላይ ይወስዳችኋል ማለት ነው። ለምሳሌ ይሄ የአንደርግራጁዌት ነው። ይሄ የአንደርግራጁዌት ፎርም ነው። እነዚህ ፎርሞችን ማየት ትችላላችሁ። ከዛ ፊት ግን ሁላችሁም በመጀመሪያ ደረጃ ጋይድላይኑን በደንብ ማንበብ አለባችሁ። በደንብ አሁን የስኮላርሺፕ ኮሉ ለብቻ ተጣርቶ የወጣውን ብቻ አንብበን ሳይሆን ጋይድላይኑን በደንብ ካነበባችሁ ሁሉንም ነገር ክሊርሊ ዶክመንት ስክሪኒንጉን ማለፍ ትችላላችሁ በቀላሉ። ከዛ በኋላ ያው የጽሁፍ ፈተናና ሌሎቹ በእናንተ እጅ ያለ ነው። ነገር ግን መስራት የቻላችሁ በዚህ በስክሪኒንግ ብቻ እንዳትወርቁ ምናምን በደንብ ጋይድላይኑን ማየት ይጠይቃል። አሁን ለምሳሌ ፕሮሰሱን ዴድላይኑ ከመቼ እስከ መቼ ነው የሚለው እዚህ ጋር ተቀምጧል። አሁን ለምሳሌ ጋይድላይኖቹ ላይ አሁን ለምሳሌ ኦልሬዲ ሚድ ኦፍ አፕሪል ጀምሮ ኦልሬዲ ተጀምሯል አፕሊኬሽኑ። ከዛ ሜይ ኤርሊ ሜይ እና ሌት ጁን አካባቢ ጁን ጁላይ እንትን ይኖራል ፈርስት ስክሪኒንግ። ከዛ ደግሞ እስከ ሰፕተምበር አንድ ደግሞ ይሄ ይኖራል ያለ እንትኑን ታይም ቴብሉን ኦር ስኬጁሉን አስቀምጠዋል። እንዴት ነው እንትን የምለው ለአፕሊኬሽን የሚያስፈልገው ዶክመንት ምንድነው የሚለውን ያንዳንዱን እዚህ ጋር በዝርዝር ያስቀምጠዋል በደንብ እና ይሄን አንብባችሁ እነዚህ ዶክመንቶችን በደንብ አሟልታችሁ ፎርሞችን ሞልታችሁ ሳብሚት ማድረግ ነው ማለት ነው። እነዚህ ያው የሚያስፈልጉ ዶክመንቶች ናቸው። ከዚህ በተጨማሪ ፈርስት ስክሪኒንግ ላይ የሚታዩት ምንድን ናቸው? ምንን ያላሟላ ነው ሪጀክት የሚደረገው? ከዛ ሪኩዌስት ኦፍ ፕሮቪዥናል አክሰፕታንስ ኤንድ ሰብሚሽን ኦፍ ፕሌስመንት ፎርም አለ። የራሳቸው ፎርም አላቸው ፕሌስመንት። እንደ አጠቃላይ የሚያስፈልጉ ዶክመንቶች እነዚህ ናቸው ተብሎ ከአንድ ጀምሮ እስከ ምናምን ወደ ታች ተዘረዘሩ አሉ። ከአፕሊኬሽን ፎርም ጀምሮ እነዚህ ፎርሞችን በደንብ መሙላትና የራሳችሁን ሲቪ እና ሌሎች ዶክመንቶችን አዘጋጅታችሁ ቀጥታ አፕሊኬሽን መጀመር ነው። ስለዚህ እንደ አጠቃላይ ሲታይ ምንድነው ጋይድላይኖቹን በደንብ የማየት ልምድ ቢኖረን ስኮላርሺፕ አፕላይ ስናደርግ የዛን ስኮላርሺፕ ኮል ተከትለን ስንሄድ ጋይድላይኖችን በደንብ ብናይ ብዙ ጊዜ ያው ይጠቅመናል ማለት ነው። ከዛ ይሄ የአፕሊኬሽን ፎርም ለሪሰርች ስኮላር ነው። ለምሳሌ ሪሰርች ስኮላር ማለት ማስተርስ ኦር ፒኤችዲ አፕላይ የምታደርጉ ከሆነ ይሄን ፎርም ነው የምትሞሉት ማለት ነው። ፎርሙ ወደ 6 ፔጅ አካባቢ ነው ያለው ባልሳሳት እና ይሄን ፎርም በደንብ ትሞላላችሁ እና እዚህ ጋር ተጨማሪ የምትሞሉት አይዲያዎች አሉ። አሁን ስቴዲ ፕላን እና ሌሎች መረጃዎችን ጨምሮ በደንብ እነዚህን ትሞሉና ፋይናሊ ዴት ከሞላችሁ በኋላ ሳብሚት ማድረግ ትችላላችሁ ማለት ነው። ከዚህ ጋር በተመሳሳይ ደግሞ ሪኮሜንዴሽን ሌተርም በተመሳሳይ አለ።
የራሱ ስቴዲ ፕላንም አለው፣ ፎርም አለው ራሱን ችሎ። አሁን ለምሳሌ ሪኮመንዴሽን ሌተሩ ከቅድሙ ጋር ተመሳሳይ ነው፣ ከአንደር ግራጁዌት ጋር ተመሳሳይ ሪኮመንዴሽን ሌተር ነው። ነገር ግን የራሳችን ያዘጋጀነው ካለ እሱንም ሳብሚት ማድረግ እንደምንችል ያሳየናል። ሄልዝ ሰርቲፊኬትም እንደዛው። ከዛ ፊልድ ኦፍ ስቴዲስ ኤንድ ሪሰርች ኤሪያ እዚህ ጋር የት አካባቢ ነው ምን አካባቢ ነው ስፔሻላይዝ ማድረግ የምትፈልጉት ይላል። ፓስት ያለፈው እንትን ይጠይቃል። ከዛ ደግሞ አሁን ፕላናችሁ ምን ኤሪያ ላይ ነው ስቴዲ ፕላናችሁ የሚለውን እዚህ ጋር እንድትጽፉ እንትን ላል። አሁንም እዚህ በእንትን ሳይሆን የምትጽፉት ሪሰርች ፕላናችሁን። ሪሰርች ቲም ማለት የት አካባቢ ነው መስራት የምትፈልጉት ነው። ከዛ ሪሰርች ፕላን ስንል ደግሞ ወደፊት መስራት የምትፈልጉት የሪሰርች ኤሪያው ስፔሲፊካሊ ታይትሉን ጠቅሳችሁ የምትጽፉት አይነት ነገር ነው። እነዚህ ነገሮችን በደንብ ማዘጋጀት ነው ማለት ነው። ይሄ ለሪሰርች አፕሊካንት ነው። ያ ማለት ለማስተርስ ኦር ለፒኤችዲ አፕሊካንቶች እነዚህን ተከትሎ እንትን ማለት ይችላል። እንደ አጠቃላይ ፎርሞችን እዚህ ጋር ታገኛላችሁ። ፈርዘር ደግሞ ስልክ ቁጥራቸውና ኢሜይላቸውን ስላለ እነሱን አክሰስ ማድረግ ትችላላችሁ። ከዚህ በተጨማሪ ተጨማሪ የሚያስፈልጋችሁ ነገር ካለ ደግሞ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። የዚህን አፕሊኬሽን ሊንክ የዚህን ቪዲዮ የሰራሁበትን ሊንክ ከቴሌግራም ቻናል ላይ ታገኛላችሁ። የቴሌግራም ቻናሉን ሊንክ ደግሞ የዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ ታገኛላችሁ። ይሄ ብቻ ሳይሆን ተጨማሪ ብዙ ቪዲዮዎች ስላሉ ከኢትዮሮፐር ዩቲዩብ ቻናል ላይ እነዛ ማግኘት ትችላላችሁ። የሁሉም ቪዲዮ አፕሊኬሽን ሊንክ ኦር ስኮላርሺፕ ሊንኩን የምታገኙት ደግሞ ከኢትዮሮፐር ቴሌግራም ቻናል ነው። እነሱንም ቼክ እንድታደርጉ ነው የሚጋብዘው። እዚህ ጋር ፖይንትስ ኦፍ እንትን በደንብ አቴንሽን መስጠት ያለባቸው ፖይንቶች ብሎ የኛው አዲስ አበባ ያለው የጃፓን ኤምባሲ ያስቀመጠው አለ። እነዚህ ፖይንቶችን በደንብ እዩ። ምክንያቱም ዶክመንት ስክሪኒንግ የሚሰሩት እነሱ ስለሆኑ እነሱ ያስቀመጡትን ፖይንት በደንብ ክሊር ለማድረግ ሞክሩ። አሁን ይሄን አድርጉ፣ ይሄን አሟሉ፣ ይሄን ካደረጋችሁ እንደዚህ አይሆንም ብሎ ራፍሊ አስቀምጠዋል። እነዚህን በደንብ እዩ አፕሊኬሽን ከመጀመራችሁ በፊት እላለሁ። ይሄን ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። ለብዙ ሰው እንዲደርስ ሌሎችም እድሉ እንዲጠቀሙ። ከዚህ በተጨማሪ ደግሞ የተለያዩ ቪዲዮዎች ከኢትዮሮፐር ዩቲዩብ ቻናል ላይ ስላሉ ስኮላርሺፖቹ አሁን አብዛኞቹ ኦን ናቸው። ከዚህ በፊት የሰራቸው ቪዲዮዎችን ቢሆኑ ኦልሬዲ ዴቱ ነው የሚቀየረው እንጂ አፕሊኬሽን ፕሮሰሱ ተመሳሳይ ስለሆነ የስኮላርሺፕ እንትኑ አፕዴት የሆነ ካለ ቀጥታ ከዩቲዩብ ቻናልም ማግኘት ትችላላችሁ። ላለው ለዛሬ ይሄን ይመስላል። እንደ አጠቃላይ እዚህ ከ95 በላይ የስኮላርሺፕ ቪዲዮ አለ። እዚህ ጋር እንደምታዩት ከ95 በላይ የስኮላርሺፕ ቪዲዮ አለ። ሌሎች ተጨማሪ መረጃዎች አሉ። ስለ ስራም ስለ ትምህርት ከአንደርግራጁዌት ጀምሮ እስከ ፖስት ዶክ የተለያዩ ዓለም ሀገራት ላይ በብዛት የተሰሩ